በጣም ነው የምወድሽ። እሺ በዚህ አጋጣሚ ሁሌ ከጎኔ ነሽ፣ ሰፖርት ታደርጊኛለሽ በጣም በብዙ ነገርና ከናትም ከምንም በላይ ነሽና በጣም ወድሻለሁኝ። በጣም አረፈድክ ዘገየ። እኔ ገደል ከገባው አንተም ገደል ትገባለህ። ተያይዘን አለፋታሽም ነበር። ምን አይነት ነገረኛ ሰው ነህ ግን? አንቺ ነሽ እንጂ ነገረኛ። እኔ እናንተ መገናኘት እንችላለን፣ ግን ሁለታችሁ መገናኘት የለባችሁም። የምሬን ነው። እሺ እኔና አንቺ ተገናኝተን ምን ልናወራ? ሳይመጣ በፊት ልሂድ። እኔና አንቺ ተገናኝተን ምን ልናወራ? ብሩኬ ቻው በለኝ ልሂድ። ካሜራ አለ። አይሚ የት ነው የምትሄጂው? ምንም እያወራሁት ነበር ስለምን እኮ እኔ ደግሞ አንተን እያወራሁ ነው። አገኘሽኝ። አንተ ማውራት አልፈልግም፣ እሷን ነው ማውራት የምፈልገው። ቅዱስ እንሂድ። ናይሚ ተመለስኩኝ። አንሄድም። ቆይ መጀመሪያ እንጨርስ። ድጋሚ ልታገኙ ነው? ከዚህ በኋላ ሲፈልግሽ ልትመጪ ነው ድጋሚ? ለምንድን ነው የምትጨውባት? ምን አገባ መጪው ይችላል። ድጋሚ ልጅ ካገኛት ደግሞ እናንተን እንጣ ሲጀመር ነይ ቆሚ። ቱርኪ እንደሚያመጣ ያለው የትማቴት ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው እግዚአብሔር ይመስገን። ዛሬ በጣም ግራ በመጋባት ውስጥ ሆኜ ብዙ መወሰን ያሉብኝን ነገሮች ማስተካከል ያሉብኝ ነገሮች እንዳሉ ተሰምቶኝ ነው የመጣሁትና ትላንት የተፈጠረውን አይታችኋል። ያው እኔም ምሽቴ የተረበሸ ነበርና ብቻ አልጠበኩትም። እየተሰዳደብን ማለት ማይሆን ቃላቶች እየተወጣጣን በጣም ያስጠላሉ ስለነበረ የትላንቱ ቀን ድንገታዊ ቀን ነው የሆነብኝና ያልጠበኩት ቀን ነበረ። ሃይሚም እንደዛ ብለኸኝ ማለት የመጨረሻ ልቀፍ በቃ የመጨረሻችን በሰላም እንለያይ። እስካሁን በጭቅጭቅ ነበር፣ ሰላም የለም፣ በእልህ ነበር፣ ፉክክር ነበር ምናምን እያለች ስለነበረ እሱ ነገር ደግሞ ግዴታ ማስተካከል አለብኝ። አሁን ሃይሚ በቃ ልሂድ ምናምን ስላለች መፍቀድ ያለብኝ አይመስለኝምና ያው ቢያንስ በጣም ብዙ ነገር ጥሩ ነገር አሳልፈናል። እናንተን የመሰሉ ቤተሰቦችን አንድ ላይ በመሆን አፍርተናልና ቢያንስ ለዛ ሁሉ ጊዜያችንና ለነበሩን ጥሩ ትዝታዎቻችንም እኔና እሷ የነበረንም ቅርበት እኔም እሷም እናውቀዋለንና ለሱም ነገር ስል ግዴታ በቃ ማውራት አለብኝ ይመስለኛልና ሁላ ቤቷ ድረስ ሄጄ ነው ትላንትና ያወራሁትኝ። በጣም ቁጭ ብዬ እያወራሁ ነበር ከነሚፍታም ጋር እያወራሁ ነበር ምናምንና ግራም ያጋባ ስሜት ውስጥ ነበርን ሁላችንም እና ቤቷ ድረስ ሄጄ ነበር ያወራኋት። ያው ስልክ ምናምን ፋይሰራም ነበረ እና ቤቷ ድረስ ሄጄ አውርቻት ምናምን ትንሽ ያልተስማማንባቸው ነገሮች ነበሩና ያልተመቻትም ነበረ። ከሷ ጋር እንግዳ ነበረባት። ዛሬ ደግሞ ጠርቻታለሁኝ እንገናኝ በጣም ፈልግሻለሁ ብዬ እና የእናንተንም ጥረት የእናንተም አይቻለሁ ኮሜንት ላይ ምናምንና እኔና ሃይሚ እንድንለያየና ወደ ማለት የኔና እሷ መለያየት ማትፈልጉ በጣም ብዙ ቤተሰቦች አላችሁና እናንተም በኮሜንት አግዙኝ። እኔም የቻልኩትን እጥራለሁኝ። ስለ ሊንዳም ነገራቶችን በጊዜ ሂደት ሁሉንም ነገር የምታውቁት ይሆናል። ከሊንዳ ጋር ያለንን ነገር ማለት ነው በጊዜ ሂደት የምታውቁት ይሆናል። እኔ እነ ነገር እያረኩ የነበረው በጣም ስኬታማ ሆኜ ነበር። ማይሆን ነገር ገብቶ ተፈጥሯል ማለት ማይሆን ነገር ገብቶ ችግር ተፈጥሯል እንጂ አሪፍ እየሄደልኝ ነበር እኔ ያሰብኩት እቅድ። ያው እንደ ስህተትም ምናምን ይሁን እንደ ስህተትም ቆጥረዋለሁ፣ ችግር የለውም። እናንተ ግን በኮሜንት እንዳልኳችሁ አግዙኝ። መሆን የሌለባቸውን ነገሮች ሳትጽፉ በስርዓት ጥሩ ኮሜንቶችን እየጻፋችሁ አግዙኝ። እኔም የቻልኩትን ሁሉ አደርጋለሁኝ። ሃይሚ ስትመጣ ይሄ ነገር ያሰበችው ነገር ልክ እንዳልሆነና ግልጽ አውርተን ሁሉንም ነገር መግደል ነው እንፈልገው ከሷ ጋር ማለት ነው። በዚህ አጋጣሚ ደግሞ እግዚአብሔር ያክብርልኝ 250 ሺህ ገብቻለሁ። በጣም አመሰግናለሁኝ። ቪዲዮንም አይቼው የሃይሚ መልካም ምኞቷን አስቀምጣልኝ ነበርና ሃይሚዬ በጣም አመሰግናለሁኝ። ቤተሰቦች ክበሩልኝ። በእውነት 250 ሺህ ቤተሰብ ማለት በጣም ብዙ ነው። ሁላ ባንዴ 1 ሺህ ጨምሮ 251 ሺህ ነውና እግዚአብሔር ያክብርልኝ፣ ፈጣሪ ይስጥልኝ። አመሰግናለሁ በጣም ቴንክ ዩ ነው የሚባለው። ሌላ ምን ላድርግላችሁ? እኔ ምንም ማድረግ አልችልማ። በጣም ብዙ ጊዜ አመስግኛችኋለሁኝ። ምስጋና የሚያንሳችሁ ሰዎች በጣም ብዙዎች ናችሁና በጣም አመሰግናለሁኝ። ክበሩልኝ። አይሚንም አመሰግናለሁ ለመልካም ምኞትሽ። አንቺንም በቅርቡ 250 ሺህ 300 ሺህ እጠብቃለሁኝ። አምናለሁ ጎበዝ ልጅ ነኝ ትሰሪያለሽና እጠብቃለሁኝ። አመሰግናለሁኝ። እስካሁን ድረስ ማለት
በዚህ አንድ ወርስ ብቻ ያኔ በሰራሁት ፕራንክ ምናምን እያለ ብዙ ነገር ተገለባብጦ ምናምን መጥቷልና አይታችኋል። ዳኒም ያለበት ሁኔታ በጣም እየገረመኝ ነው። እኔ እንጃ ያልጠበቅኳቸው ነገሮች ብቻ ይህ ሳምንት በጣም እየተፈጠሩ ነውና ፈጣሪ ይጠብቃል። እና ያሉት ነገሮች በጣም ያወዛግቡ ናቸው። ብቻ እኔም እግዚአብሔር ይስጥልኝ አመሰግናለሁ 250 ሺህ ስላስገባችሁኝ እና እንዳልኳችሁ አይሚንም ወደ ከፍታው ሰዷት ይገባታል። በተፈጠሩት ፕራንኮች ምናምን አልባሌ ነገር እንደ ሕፃን ልጅ እያጫወተኝ በጣም ይደባብር ነገር እያደረግን ነበርና ለሱም በጣም ይቅርታ። ዛሬ ግን ጠርቻታለሁኝ። ሃይሚን ትፈልግ አይመስለኝም ማለት በቃ የሆነ እንዴት ብዬ ላስረዳችሁ በቃ ከኔ ጋር መሆን ያው የምትፈልግ አይመስለኝም። በሰላም መለየት ለነበረኝ ጊዜ አይነት ወሬ ነበር ማታ ራሱ እያወራችኝ የነበረውና እሱን ነገር ለማስተው እናንተም ታስፈልጉኛላችሁ፣ አግዙኝ። ስለ ሊንዳም በጣም ብዙ ነገር ምነግራችሁ ይሆናል ወደፊት። የቅድሚያ መቅደም ያለበትን ላስቀድም ብዬ ነው። ሁሉንም ነገር ክሊር እያደረግን እያጸዳን እንሄዳለን። ሃይሚዬንም ሰብስክራይብ ማድረጋችሁን አትርሱ። ፈጣሪ ካንቺ ጋር ይሁን። በጣም ወድሻለሁ። በርቺልኝ ነው ልልሽ የምችለው። ይሄንን ቪዲዮ ስታይ ያው እንደኔ መልእክት ነው የተቀመጠልኝ ትላንት፣ ዛሬም እንደዛው ማለት ነው። እና እናቶቻችንንም ረጅም ጤናና እድሜ ይስጥልን። በጣም ጥሩ ኮሜንቶችን ሜንሽን ቴክስት ምናምን አይቼ ነበርና አታስቡ፣ እኔ እናትን በሚሰርብ ሰው ተሰምቶኝ ምናምን አይደለም፣ ገርሞኝ ነው ማለት እኔ ምንም የሚያስደብር ምናምን ነገር አይደለም። እናቴ ስለዘገዘገች ምንም አዲስ ነገር የለውምና እኔ እንደዚህ የምናገረው ተሰምቶኝ የሆነ ቅስሜ ተሰብሮ ምናምን አይደለም። መቤቴ እንዳታስብ እንደዚህ። አመሰግናለሁ ለሁሉም ቴክስት። አሁን እኔ በጣም እድለኛ ነኝ፣ ምክንያቱም እናትም አባትም ያሌላችሁ አሉና እኔ በጣም እድለኛ ነኝ። አንዳንድ ቦታ ላይ እያየሁ ነበር እድለኛ እኮ ነው ሁለቱንም ያጣንኛለን ምናምን የሚሉና ፈጣሪ ከእናንተ ጋር ይሁን። የኔንም እናት ረጅም ጤናና እድሜን ይስጥልንና እኔም አካፍላችኋለሁ፣ አታስቡ። እንደኔ ደግሞ የሴት ልጆች ይሆናችሁ ለእናቶቻችን ቢግ ሪስፔክት። ብቻ የሚስ ክትመጣ እንጠብቃት። እናቴ ደግሞ በጣም ነው የምወድሽ። እሺ፣ በዚህ አጋጣሚ ሁሌ ከጎኔ ነሽ፣ ሰፖርት ታደርጊኛለሽ በጣም በብዙ ነገርና ከእናትም ከምንም በላይ ነሽና በጣም ወድሻለሁኝ። ሃይሚስ ክትመጣ አብራችሁን ቆዩ። ይመቻችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ሃይሚን አበረታቱልኝ በደንብ። ተለያይተን ተቀያይመን አምና ዳግም ላላይሽ ማልኩና በፍቅርሽ ጨክኜ ብርቅሽ ግን እስካሁን ልረሳሽ አልቻልኩም። ብሩህ ቀን ባክና አልኩንዳይሽ ፊዮሪና ኑረምሳሌ ጓለስምራ ፊዮሪና የሌት ብሩኝታና እንዴት አደርሽ? ደህና ነሽ? ነይ ወደዚህ ፀሐይ እንዳይነካሽ ነይ እዚህ ጋር ነኝ እንከልተሽ። ትንሽ ርቀዋለሁ ደግሞ አጥረሻል አንቺ። ደህና ነሽ? አለሁ እግዚአብሔር ይመስገን። አመሰግናለሁ እዚህ ድረስ ስለመጣሽ። ያው ልታገኚ ፈቃደኛ አልነበርሽም ቤት ድረስ ባልመጣ አይደል? እንግዳውን ሸኘሽው ቤት የነበረው ምን ያዘሽኝ? ምን አማራጭ አለኝ? በጣም አመሰግናለሁና ከቤተሰቦችም ጋር እያወራሁ ነበር ትላንትና ያስቀመጥሽልኝ መልእክት አይቻለሁ። አመሰግናለሁ። 250 ሺህ ገብቻለሁ። ቴንኪው በጣም ደስ ብሎኛል። በጣም አንቺም እንደምትገቢ ተስፋ አደርጋለሁ በቅርቡ። እሺ ገባለሁ። ደግሞ ትገቢያለሽ እግዚአብሔር ያውቃልና ትላንት ያደረግሽው ነገር ልክ አይደለም ልልሽ ነው። መሄድ ምናምን ማውራት አለብን። ማታም ተጨቃጭቀን የወጣ ነው። አሁንም ይኸው በቤተሰብ ፊት ልጨቀጭቅሽ ነው የምመጣው። ብሩኬ እና አብረደው በቃ ይሄን ምን ሆነና እርግጠኛ ነሽ ወይስ? አበረድን እኮ ትናንት እኮ በቃ ተረጋጋን፣ አወራን ምናምን ደስ ብሎኛል። እንዲሁ ነው ስላየው ክራስ የምር እንቶ እሺ። አሁን እያሰብሽ ያለሽው ነገር ሜቢ ብለሽኛል፣ ብዙ ተስፋ የሰጠው ሰው አለ ምናምን ብለሽኛል። በዚህ ፍጥነት ለምን አደረግሽሽ? ያን ፈጠነ በጣም እንደውም እኮ
ዘገየው። ምንም የሚስተካከል ነገር የለም። ምን የሚስተካከል ነገር አለ? ምንም የለም። እርግጠኛ ነሽ? አላየኝ አጥቷሽ ይቻላል ማይቻል ነገር የለም እንዴ። በዚህ በአጭር ታይም ውስጥ ብዙ ነገር ይፈጠራል ማለት ይከብዳል። አታስጨንቀኝ። ያስጨነቅኩሽ አይደለም። በጣም አረፈድክ፣ ዘገየ። አሁንም እኮ ጊዜ አለ። ምን አይነት ጊዜ? እኔ ላምን አልችልም። አሁን ሌላ ነገር ተፈጠረ ካልሽኝ በጣም ነው የሚገርመኝ። ላምን አልችልም። ለዚህ ነው እሺ ጠራኸኝ ነው? አዎ ሌላ ምን ልበልሽ? ይቅርታ ለተፈጠረው ነገር ሁሉ እስካሁን ለሰራኋቸው ስህተቶች ምናምን በጣም ይቅርታ። እኔም ይቅርታ ብያለሁ ትናንትና እኮ። እሺ ችግር የለውም፣ ግን አሁን ማስተካከል ያለብን ነገሮች ማስተካከል እንችላለን። ለምሳሌ እኔና አንቺ እንደዚህ መሆን፣ አንቺ ከኔ መራቅ ምናምን እኮ የለብሽ። ምን አማራጭ አለኝ? አለ እንዴ? ብዙ አማራጭ አለ። መፍትሄው ከኔ መራቅ ነው እንዴ? የምርሽ ነው? ምን ላርግሽ? አስቢ። አንተ እኮ ህይወት ውስጥ ሌላ ሰው አለ። እሱን ሌላ ጊዜ እነግርሻለሁ። አሁን አይደለም ጊዜ። እኔ ህይወት ውስጥ ሌላ ጊዜ እኔ ህይወት ውስጥ ባለው ሰው ፊት ለፊት ቁጭ አድርጌ ነው የምነግርሽ። የምሬ ነው። ስለሱ ብዙ ታሪክ ስላለ ቁጭ አድርጌ ነው የምነግርሽ። ስለሱ ልታወራኝ ከሆነ እኔ ራሴ ብዙ ነገር እኔ ጋር ምክንያቶች አሉ። ሁሉንም ነገር አሁን እኔ ህይወት ውስጥ ሊንዳ ናታ ልትይ የምትችይው አይደለ? ስለ ሊንዳ በራሷ ፊት ቁጭ ብዬ ብናወራ ይሻላል። እኔ እናንተ ስለ ሊንዳ ብቻ እኮ አይደለም የምናወራው። ካወራን እሺ ስለምን እናወራለን? በጣም ብዙ የምናወራቸው ነገሮች አሉ፣ ግን እኔ ከዚህ በላይ ማውራት አልፈልግም። በቃ አላ ባንተ ላይ ውስጥ መግባት አልፈልግም። የምሬን ነው። እና ለኔ ብለህ ደግሞ ከምንም ነገሮች ደግሞ እንድትቆጠብ አልፈልግም፣ ከሊንዳም ቢሆን ማለት ነውና እኔ እኮ በቃ አንተም ቢሆን ሌላ ሰው ባትጎዳ ነው የሚሻለው። እኔ አሁን ሃይሚ ሌላ ሰው ባትጎዳ ምናምን የምትይው ነገር ተገቢ አይደለም። እኔ ማደርገውን ነገር እኮ እኔ ራሴ ነኝ የማውቀው። አሁን እኔ ብልሽ ተቀባይነት ላይኖረው ይችላል አይደል? ሁሉንም ነገር ባስረዳሽ በራሷ ፊት ባስረዳሽ ይሻላል። ራሷ እያለች ብታወራ ይሻላል። ብታይ አይኔን ነው ማምኖቴኛ አይደል እኮ። አይንሽንም እያየሽ እየሰማሽም አይሻልም? አሳቂያ የመረኝ ነው። ይሄ ሳኩኝ አይደለም ብሩኬ፣ የመረኝ ነው። እንዴ ሲሪየስ ነው። እኔ አላቅም። በጣም ነው ግራ እያጋባኝ ያለው። እንዴት? ምን የሚያጋባ ነገር የለውም። ማለት ትናንት ማውራት ያለብኝን ነገር አውርቻለሁ ምናምን። ስልኬን ሳጠፋ ነው ቤት ድረስ የመጣው። እሺ አሁን ስሚኛ፣ እንደዛ አደርገሽ ዝም ማለት አለብኝ? ታደርጊያለሽ አንቺ? እንደዛ ብለሽ ሄደሽ ከዛሬ በኋላ እንደዚህ አልገኝም ምናምን ብለሽ ሰላም የሚሰጥህ ከሆነ አደርገዋለሁ። ኦኬ አንቺ ሰላም የሚሰጥሽ እሱ ነው። እኔ ከናካቴው ጠፋ ሰላም ይሰጥሻል? እኔ ለምን ትጠፋለህ? ግን በቃ መሰዳደብ፣ መጋጨት ምናምን መነቋቆር በጣም ያስጠላል። ሁሉንም ነገር እኮ እኛ ነን መስመር የምናስይዘው አይደል? ብሩኬ እኔ ትናንት እኮ መጥቼ እንደዛ ባላወራህ ምናምን ይቀጥል ነበር አይደለ? መጣላቱ፣ መጨቃጨቁ፣ መሰዳደቡ፣ መነቋቆሩ እስካላቆምሽ ድረስ አሁን ያልተውም ነበር። ምን አይነት ነገረኛ ሰው ነህ ግን? አንቺ ነሽ እንጂ ነገረኛ። ለምን አስፈለገ እንደዛ መሆኑ? እንትን ትያለሽ አንድ እኔ ገደል ከገባው አንተም ገደል ትገባለህ። ከይዘን አለፋታሽም ነበር። እሺ ለምን እንደዚህ አይነት ነገር አንቺ ማጥፋትኝም ነበር? ምን እኔ በጣም ነገር ለምን እንደዚህ አይነት ነገር ውስጥ እንደገባ አደረከኝ? ማይሆኑ ውሳኔዎች እንደወስን ለምን አደረከኝ? እኔ እንድትመለሽ ነው። እንዴት? ወዴት ነው መመለስ? የነበረው ነገር እኮ በጣም አምረረሽው ነበር እኮ። በቃ ይቅርታ ከመጠየቅ ይልቅ ነገሮችን ማባባስ ለምን አስፈለገ? ኮኒ እንተኔ እኮ ሰርቷል፣ በስርዓት እኮ ሰርቷል ያደረኩት ነገር። እኔ እና አንቺ እኮ አንገናኝም ነበር እስካሁን። አዎ። እና ታዲያ ያ ነገር እኮ በጣም ምክንያት ነው የሆነው። ሁላ ትላንት አልጠበቅኩም። በቃ እና ላገኘ ምናምን ስትይ ስመጣ ነገር ነበር የጠበቅኩትና የሆነው ነገር በጣም ነው እንትን ያለኝ ያሳዘነኝ። በቃ በጣም ስለከፋኝ ነው እውነት ስነግርህ ማለት ነው። የምሬን ነው። በጣም ነው የደበረኝና እኔ እንጃ ብዙ ነገሮች እንደ ድሮ አልሆናሉኝ ምናምን። አሁንም ቢሆን እኔ እንጃ እንደ ድሮ ምን እናስይዘው እኮ እኛ ነን ሀይሚ። ከኛ በላይ ማን አለ? እኔ አሁን ባንቺ እርግጠኛ አረፈድክ እኮ እሱን ልጠይቅሽ ነው። እርግጠኛ መሆን እፈልጋለሁ በሱ ነገር። የምርሽ ነው ሩኪ? ይልቅ የሰውን ሰው ባንጎዳ ይሻላል ሁለታችንም።
እንዴት ሁለታችንም የጀመርነው ነገር አለና ሁለታችንም በየመንገዳችን ብንሄድ አይሻልም? ስለኔ በሰው በመከያየት ሰው ፊት ላድርገው አልኩሽ። ምኑን ነው የምታደርገው? ሁሉንም ነገር ላሳውቅሽ። እኔ እየተናኩኝ ነው፣ የምሬን ነው። እየተናኩኝ ነው፣ በጣም እየተናኩኝ ነው። ራሴን እያስናኩኝ ነው። በምን አሁን በስርዓት እያወራን ያለ እኮ በስርዓት ነው እሱ እኮ ነው የምልህ። ፖላይት በሆነ መንገድ እኮ እያወራን ከሆነ ምንም የሚከብደን ነገር የለም። የምሬን ነው። ለምንድን ነው የምታስጨንቀኝ? እንዲህ ስለምልሽ ከወሰንኩኝ በኋላ ለምን ጥፋቱ ይቅርታ የኔ ነው። ባይሆን ስልክ እየጠራ ነው። ቀጠሮ ነበረኝ። ማን ቅዱስ አውሪሽ ላንሳዋ? አይደብርም? ኧረ አንቺ ችግር የለም። ሄሎ ወይ እንዴት ነህ? አለሁልህ። ደህና ነህ? አለሁ ይመስገን። ፍሬንድሺፕ ነኝ ያለሁት። እዛ ነህ? እሺ ግባ ታዲያ ወደ ውስጥ ግባ። እሺ ከሆነ ከሰው ጋር ነኝ አገኘዋለሁ። ባይሆን ብሄድ ይሻላል። ወሰንሽ? በቃ እንዲህ ነው የሚሻለው። ይሻላል። ለሁለታችንም ሰላም የሚሰጠን ይሄ ነው። አንተንም አልበጥብጥህ ድጋሜ እየመጣሁ እና ያወራንበት ነው የጨረስነው ነገር ነው። አይ በጣም ፈጠንሽብኝ ለሁሉም ነገር። ምን ላድርግ? ሰው እኮ ነኝ። አይ ህይወት ላይ እንደዚህ አሁን መቀለድ ባለብሽ ነገር ላይ እንደዚህ አይወሰንም ማለት ይከብዳል። እንደዚህ አይነት ነገር አንተም እኮ ወሰንክ። በምን ስለኔ እርግጠኛ ሆነሽ አትወሪ። እሺ እርግጠኛ ነኝ። ራስህ እኮ ነው ያልከኝ። እኔ እኮ አይሚ ራስህ እኮ ነው ያልከኝ። መቼ አትመለሽ ወደኋላ? አምጥተህ ራስህ ነው ያሳየኝ። ወደኋላ እሺ አትመለሽ። ለምን ትመለሻለሽ? እንዴት አልመለስ? የኋላው ከሌለ የለም የፊቱ ይባል ነገር አለ። ወደፊት የምትሄደው አንተ መኪና እየነዳህ ወደፊት የምትሄደው ስፖኪዮ ላይ ከኋላ እያየህ ነው አይደለ? ከጎን ከኋላ ምናምን እያየህ አይደለ? ምክንያት ሊሆን አይችልም። የኋላህ ለነገህ መሰረት ነው። እርግጠኛ ነሽ በሱ? በጣም ፈጠንሽብኝ ብሩኬ። ባይሆን አሁን ልሂድ በቃ። እሱም ሲመጣ ይደብረዋል። ሁለታችሁም መገናኘት የለባችሁም። ምንም ችግር የለም። የምሬን ነው። ምንም ችግር የለም። ቻው በለኝ ልሂድ። ምንም እኔ ካንተ ጋር እየተጣላው ምናምን እንትን ማለት አልፈልግም። በሰላም ነው መሄድ የምፈልግ። ምንም ችግር የለውም። እባክህ ይምጣ፣ ችግር የለውም። ብሩኬ ከመጣ ትጣላላችሁ። ለምንድን ነው እንደ ጸበኛ አድርገሽ የምታስቢ? እንድትገናኙ አልፈልግም። በቃ እንዴ እኔ እናንተ መገናኘት እንችላለን፣ ግን ሁለታችሁ መገናኘት የለባችሁም። የምሬን ነው። እሺ እኔና አንቺ ተገናኝተን ምን ልናወራ? ሳይመጣ በፊት ልሂድ። እኔና አንቺ ተገናኝተን ምን ልናወራ? ብሩኬ ቻው በለኝ ልሂድ። ካሜራ አለ። የት ነው የምትሄጂው? ብሩኬ እባክህን አታስጨንቀኝ። መሄድ አለብኝ። ሂጂ በቃሽ። እሺ ቻው በለኝ። መሄድ ትችያለሽ። ሰላምሽ ሊመጣ ነበር። አንተ ጋር ሂዱ በቃ ሲላላችሁ ምንም እያወራሁት ነበር። ስለምን እሱ ምንም አያደርግልኝም እኮ። ስለምን አውርተን ጨርሰን ነበር። ምንም አያደርግልኝም እሱ። ቅዱስ ስለምን እያወራችሁ ነው? ምንም ስለኔና ስለሱ፣ ስለአንተና ስለሷ ምን? እሱ ከኛ የኔና የሷ ጉዳይ ነው። እንት ምን አውርተን ጨርሰን ነበር። አላገኘሁም ብለሽ እኮ በቃ ለመጨረሻ ጊዜ ላገኝሽ ስላለኝ ነው። የዛን ጊዜም ለመጨረሻ ጊዜ ነበር ያልሽ። የምራችሁን ነው ግን የምታረጉት ነገር የምር ነው አይደለም? አላገኘሁም አልሽ። ለምን አገኘሁ? ቅዱስ
ተረጋጉና ሻወሩ አሁን ምንም አዲስ ነው፣ ምንም የተፈጠረ ነገር የለም። ቪዲዮንም ማየት ትችላለህ አይደለም? ስለተፈጠረ ስላልተፈጠረ አይደለም። እኔና እሷ አውርተን ጨርሰናል። አላገኘሁም ብላ ትላንት የሰራችሁትንም እያየሁት ነው። ያለኔ ፍቃድ ነው ያገኘች። ጨርሰናል ነበር። እኔ ነገሮችን አስተካክዬ ፈትቼ ምናምን መምጣት ስለፈለኩኝ ድጋሚ ትናንት ያገኘሁት ነው። አሁንስ ለምንድን ነው? በቃ ታስጨንቃት። እኔ ፈልጌ ነው የጠራሁት። እኔና እሷ በጣም በደንብ ማውራት ያለብን ነገር አለ። ታወራለሽ? ሊድ ለምን አውርቼ ጨረስኩኝ እኮ። አብረን አንሄድም እንዴ? ተረጋግተህ ለምንድን ነው የማታወራት? ምንም የተፈጠረ ነገር የለም እኮ ምንም የተፈጠረ ነገር የለም። ጠራኋት መጣች። በቃ አላገኘሁም ብለሽ በቃ ድጋሚ አላገኘሁም ብለሽ ነግረሽኝ ነበር አይደል እኮ። ይኸው ከዚህ በኋላ አላገኘሁም። በቃ ምንም ማውራት ያለብንን አውርተናል፣ ጨርሰናል። አይደለም? ለምን ዋሽሽኝ? ለምን ዋሽሽ? ዋሽታ ካረ ለምን እኔ ነኝ የጠራኋት? ምን ተፈጠረሽ? ምን ዋሽሽኝ? በዋሽ ራሱ ቪዲዮውን ማየት ትችላለህ። ምንም አዲስ ነገር የለውም። የተፈጠረ ነገር የለም። እኔ ምን ቪዲዮ ሳይ ለምን ድጋሚ አገኘሽው? ይሄን ጥያቄ ነገርኩህ እኮ ማውራት ያለብን ነገር አለ ስላለኝ ነው የመጣሁት። ጨርሰናል ብለሽኝ ነበር አይደል? ሌላ አዲስ ነገር ነው? እርግጠኛ ነሽ? ቅዱስኒት እሺ፣ ምንድነው ያወራችሁ? ልስሙ። ንገራ። ምንድነው ነገር? ቪዲዮኒ ከፈለገ ምንም አዲስ ነገር የለውም። በቃ ቪዲዮ ስለኔና ስለሷ ነው እያወራን ያለነው። በቃ ምን ስላንተና ስለሷ ብዙ ነገር ያሳለፍን ሰዎች ናቸው። ብዙ ነገር እሱ ጋር ባለሽ ነገር አለኝ። በቃ ይሄ ነው፣ አዲስ ነገር የለውም። በስልክ ማውራታችሁ ልንሱ ቅዱስ ለምን እንደምታስጨንቀኝ እኮ በስልክ ማውራታችሁ ወይ ምን እዚህ ድረስ መምጣት አልፈለገው? እሺ አገኘች። ምን ተፈጠረ? እሷን ነው እያወራሁት ያለው እኮ እኔ ደግሞ አንተን እያወራሁ ነው። አገኘች። አንተ ማውራት አልፈልግም፣ እሷን ነው ማውራት የምፈልገው። ቅዱስ እንሂድ። ናይሚ ተመለሽ። ለምን ቆሚ መልስልኝ። እኔን አገኘኝ። ምን ተፈጠረ? ለምን ለኔ ለምን ላንተ መልስልሃለሁ? አንተ ጋር እኮ አይደለም ንግግሬ። ከሷ እኔን አገኘች። ምን ተፈጠረሽ? ምን አዲስ ነገር አለ? ብሩኬ ስለዚህ ከሱ ጋር ነው አይደል ማውራት የፈለግሽ? ነው አወራሁ እኮ ጨረስኩኝ። ለምንድን ነው በስራ ማታወራን? እሺ እኔን አገኘች። ምን ተፈጠረ? አንተ እኮ ዛሬ ነው አይደል የመጣው? እንደዚህ እኮ ልትናገራት አይገባም። እና እንደዚህ እኮ እንደዚህ ልትናገራት እኮ አይገባም። ሰው ብሩኬ በቃ ተው። ምንም የተፈጠረ ነገር የለም። ብሩኬ አዎ አረግላታለሁ። የዛን ጊዜ ለምን ኬር አላረግላትም? የትኛውን ጊዜ? የዛን ጊዜ ከሊንዳ ጋር ስትሆን እሷ አያገባም። አሁን ነው ኬር የምታረግላት? አረግላታለሁ። አይደለም ከኔ ጋር ስታይ ምክንያት ስላለኝ ነው። ከሷ ምክንያት በጣም ብዙ ምክንያት አለ። ብዙ ምክንያት አለን እና እሷ በጣም ብዙ ምክንያት አለን። አያገባም እኮ ለምን ነው አያገባኝ? ሃይሚ አይደለችም? ቆይ እንድንጣላ ምናምን ትፈልጋለህ? ብሩኬ ምን አጣላኝ ጋር ነው ያለው? ብሩኬ ሂድ በቃ አንተ። እኔ ልጅ ሂዱ በቃ። እሺ ያውርሽ አንሄድም። ቆይ መጀመሪያ እንጨርስ። ድጋሚ ልታገኙ ነው? ከዚህ በኋላ ሲፈልግሽ ልትመጪ ነው ድጋሚ? ከዚህ በኋላ ነው። ትላንትም እንደዚህ ብለሽኝ ነበር እኮ። በቃ ጨረስኩ አይደል? ብሩኬ ጨረስና ለምንድን ነው የምትጨውባት? ምን አገባ? መጮህ ይችላል። እኔ እኮ እንደ ሌላው ጊዜ እንኳን እኮ ለሷ መጮህ ቆይ ይችላል። አልችልም። ንገሪኝ። እሱ እኔ ላይ ትችላለህ፣ እሱ ላይ ግን እኮ አንቺ ላይ ነው እኮ አሁን እኮ እየጮክ ያለሁት እኮ። እኔ ደግሞ እንድትጨውባት አልፈልግም። ለምንድን ነው የምትጨውባት? ምን አደረገች? ብሩኬ ስማኝ፣ ብሩክ ሚርቻ ያለሽ ሃይሚ ድጋሚ ግን ነይ ግን ድጋሚ እንደዛ አይነት ነገር ከተፈጠረ እኔ እናንተ እንጣላለን። እንዴት? ቀድሜ ነው የምነግርህ። እንዴት አልገባኝም። እንጣላለን እኔ እስካሁን ፖላይት በሆነ መንገድ ነው ላወራ እየሞከርኩ ያለሁት። አንተ ነህ ፖላይት እያወራ ያለሁት እኔ እንደዛ ነው። ትክክለኛውን መልስ መመለስ ካልቻልክ እንጣላለን እናንተ። ስለዚህ እኔ ደግሞ ድጋሚ ልጅ ካገኛት ደግሞ እናንተ እንጣላለን። ሲጀመር ነይ ቁሚ። ብሩኬ እንደሚያመጣ ያለው የትም አትሄጂም። ምን ማለት ነው? የትም አትሄጂም። ብሩኬ በእናትህ ምን እንደምታመጣ አሳየኝ። እሺ እንደዛ ነው። ሃይሚ አትሄጂም? ለምን ደሞ አልሄድም? እሄዳለሁ። ብሩኬ በቃ ተረጋጋ። ሃይሚ ብሩኬ አማርኛ ነው አማውሮ። ቆይ ያስፈራራት ነው? አልገባኝም። አይገባም። አንተ ላስፈራራ አላስፈራራ ምን የምታውቀው ነገር የለም ስለኔና ስለሷ።
ስለኔና ስለሱ በስነ ስርዓት አውርተህ ምናምን መሄድ ከፈለክ ትሄዳለህ። ምንም አውቀው ነገር የለም። አሁን ነው አንተ የመጣው። መቼም ልምጣ ምንም ምን ምን እኮ እኔና እሷ በጣም ብዙ ነገር አለ። የአባቷ አደራ እኮ ነው። እስካሁንም ስሜቷን እኔ አክብሬ ነው ዝም የምልሽ። ምን ስሜቷን ምናምን ፍላጎቷን አክብሬ ነው ዝም የምልህ። የምን ፍላጎት? የእሷን ፍላጎት አለሽ ፍላጎት እንጂ ታላለህ ነው አለሽ ማለት ለሱ ምን አይጠይቅ እንጠይቅ አሁን መጠየቅ ለምን አሁን እኔ ያልኩና አንተ የምታወራው ሌላ አይነት ፍላጎት ነው። ሌላ አማርኛ አለ ማለት ነው። እሷ የምትፈልገውን ነገር እንድታረግ ነው ዝም የምላት። ቢያንስ በእሷ መብት ላይ መግባት ስለማልፈልግ ገብቶሃል። መግባታችንን ትጀምር እንዴ? አሁን ከፈለኩ ነው ይገባሉ። ብሩኬ ስማኝማ፣ ከምታይም በላይ ገገማ ነኝ። ከፈለኩ ገባለሁ ነው። ገገማ መሆን ማንም ይችላል። ቀላል ከቻልክ ገገማ ሰደት። እሺ ነይ ብሩኬ እባክህን ጸባት። እሺ አይደለም አቁሚ። እሺ ገገማ ኮንክ ና ነው ሰደት። እኔ ምን አስወዘም እንዴት ትጀርሽ አትች አንዴ ለስማው እስኪ ገገማ መሆን ቀላል ነው ብሎኛል። ሆኖ ቤት ፈልጋልሽ አስፈልግ እንሂድ እኮ እያልኩ ነው። አንተ ና አልሄድም ያልከኝ። እሺ ለማንኛውም ተውስ። እኔ ላይክ ለሌላ ነገርም አይደለም የመጣሁት። ቶታል ፈትሽ ነበር የመጣሁት። ለፍታሽ ሰጥሽሽ ልጅ ልተዋችሁ ረብሽኳችሁ። ለምን አብረን አንሄድም እንዴ? ኪዚ በቃኝ። Mm-hmm.